ሰላም እንደምናመሻችሁ ይህ የእሳት ዳር ጨዋታ ፕሮግራማችን ነው። ዛሬ አንድ ትልቅ ሀሳብ እናነሳለን። ከፈጣሪያችን ከራሳችን ጋር የሚያስታርቀን ይህም ደግሞ ይቅርታ ነው። ምን ያህሎቻችን ነን የይቅርታ ልብ ያለን? ዛሬ በእሳት ዳር ጨዋታ ፕሮግራማችን እናነሳለን። ስለመጣችሁ በጣም አመሰግናለሁ። እንግዲህ ከኋላችሁ ጋቢ አለ። ጋቢያችሁን ለበስ አድርጋችሁ እናወራለን። ብርድም አይደል? እሳቱም አለ። የእሳት ዳር ጨዋታ ሲነሳ ደግሞ እንግዲህ በተለይ ወደ ክፍለ ሀገር የራሱ የሆነ ድባብ አለው አይደል? እውነት ነው። እንደዚህ ጣል ተደርጎ ጋቢ እሳት እየነደደ ካለም ደግሞ በተለይ ክረምት ላይ በቆሎ እየተጠበሰ ነው የሚወራው። በትክክል። እስኪ ራሳችሁን አስተዋውቁ። ከህቴል ጀምር። እሺ፣ አመሰግናለሁ። ህይወት ቶሎሳ እባላለሁ። ዲያቆን ዶክተር ቶማስ ሽመልስ እባላለሁ። ሙያዬ ሐኪም ነው። በቤተክርስቲያን ደግሞ አገለግላለሁ። እሺ፣ ባዩ ጌታቸው እባላለሁ። የስነ ልቦና አማካሪ ነኝ፣ ሳይኮሎጂስት። መልካም። እንግዲህ ሁላችሁም የሙያችሁን ስትነግሩን ይቅርታ ለእናንተ በጣም ቅርብ ይመስለኛል። በይቅርታ የታከሙ ሰዎች ወይም ደግሞ በደል የደረሰባቸው ሰዎች ወደ እናንተ ይመጣሉ። የእናንተ ምላሽ እንዴት ነው? ይቅርታ እንዴት ነው የምታዩት እንደ ባለሙያ? እሷ ባለ ታሪክ ነች። በነገራችን ላይ ተመልካቾቻችን ታሪኳን ወደ ኋላ ላይ ታካፍለናለች። ከዛ በፊት ግን ከሕክምናው አንጻር ይቅርታ እንዴት ነው የሚታየው፣ ከስነ ልቦና አንጻር ደግሞ ይቅርታ እንዴት ነው የሚታከመው የሚለው እናስብ። እሺ፣ ያው ስለ ይቅርታ ስናወራ የይቅርታ መሰረቱ ምንጩ ያው ክርስቶስ ነው። ይቅርታ በተፈጥሮ ኖርማል ነገር አይደለም፣ ወይ ደግሞ እንደዚህ በተለምዶ የሚመጣ ነገር አይደለም። አሁን ለምሳሌ በልጆችን ብንመለከት አንድ ህጻናት ሲደባደቡ ብናይ አንድ ልጅ የሆነ ህጻን ልጅን ቢመታው የዛ ልጅ ወዲያውኑ ስሜቱን የሚገልጽበት ይቅርታ አይደለም። ይቅርታ ምንጩ መንፈሳዊ ነው ወይ ደግሞ ክርስቶስ ነው። እንዲህ በባህሪያችን የምናመጣው ነገር አይደለም። ክርስቶስም ይሄን ያስተማረን መስቀል ላይ ሆኖ ነው። መስቀል ላይ ችንካሩ ሚስማሩ እንዳለ ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ ለሁላችንም ምሳሌ ሆነን ማለት ነው። እንደውም ቅድም እንዳነሳሹ የእሳት ዳር ለይቅርታ ጥሩ ምሳሌ ቦታ ነው። እሱም ከጴጥሮስ ጋር የሚገናኝ ታሪክ ነው። መጽሐፍ ቅዱስ ላይ ሁለት ቦታዎች ናቸው ስለ እንደዚህ የእሳት ወይ ደግሞ የከሰል እሳት ብሎ የሚጠቅሳቸው እና አንደኛው ጴጥሮስ ክርስቶስን 3 ጊዜ ካደበት ቦታ ነው። እሱም እሳት ለመሞቅ ብሎ ወደ ከሰል እሳቱ ሲጠጋ ነው ክርስቶስን 3 ጊዜ ካደው ማለት ነው። እና ከክርስቶስ ከትንሣኤ በኋላ ደግሞ ጴጥሮስን እንደዚሁ የሚያገኘው ሌላኛው ቦታ መጽሐፍ ቅዱስ ላይ የሚጠቀሰው እንደዚህ የከሰል እሳት ቦታ ላይ ጴጥሮስን አግኝቶት ነው ይቅርታ ማድረጉን ጴጥሮስን ትወደኛለህ ብሎ የሚጠይቀውና ጴጥሮስንም ልክ በበደለበት ቦታ አስታውሶ የከሰሉን ሽታ እሳቱ ቦታ በዛ ቦታ ላይ ይቅርታ እኔ ሰጠው ማለት ነው። ይቅርታ ማለት ያው በክርስትና ቃሉ መልቀቅ ማለት ነው። በዕብራይስጥ ቃል መልቀቅ የተሸከመው ነገር ማራገፍ እንደማለት ነው። ያው ምንድነው የምናራገፈው የምንሰጠው የምንለቀው ሲባል ደግሞ እዳ በደላችን ይባላል ወይ ደግሞ የበደሉን ይቅር እንደምንል እንላለን። እና እዳ ለሌላ ሰው ለምሳሌ እንዴት ነው የምንለቀው ቢባል አንደኛው መንገድ ያው አንድ ሰው ለምሳሌ ስልካችን የሆነ ነገር ቢያበላሽብን እኛ ለመካስ እዳ አለበት። ስለዚህ እሱን ልክ የወሰደብን ያጎደለብን ነገር ይከፍለናል ወይ ይመልስልናል፣ በዛ ያካክስልናል። ስለዚህ ይቅርታ ማለት እኛ ሌሎች ሰዎችን ቢበድሉንም መበቀል ወይ ደግሞ ሌላ ነገር ለማድረግ መብት ቢኖረንም ያንን ነገር መልቀቅ መተው ማለት ነው። እንግዲህ ይቅርታ ትልቅ በስነ ልቦና ትልቅ የሆነ ጽንሰ ሀሳብ ነው። ምክንያቱም ከፊዚካል ይልቅ ሃይምሮ ላይ ፕሮሰስ የሚደረግ ይቅርታ ቀላል የሚባል ቃል አይደለም። ሰዎችን በጣም ከአገራት ከቤተሰብ ጀምሮ ከሀገራት ጀምሮ ከዓለም ደረጃ ጀምሮ ይቺ ትንሽ ቃል ይናያታለን እንጂ ብዙ ነገርን የሚያረጋጋ ሰዎችን ወደ ነበሩበት የሚመልስ ዓለማትን በግጭት ሊሆን ይችላል፣ በተለያዩ ነገሮች ሊሆኑ ይችላሉ። ሰዎች
ያልሆነ ነገር ውስጥ ሲገቡ ይሄ ቃል ግን ብዙ ነገሮችን ወደ ነበሩበት የሚመልስ በተለይ እኔ እንደ ስነ ልቦና አማካሪነቴ ትዳር ላይ በጣም ብዙ ሰዎችን አማክራለሁና ይሄ ቃል በጣም ብዙ ጥፋቶች ጠፍተው በጣም ብዙ ድርጊቶች ነው በይቅርታ ብዙ ነገሮች ይረሳሉ። ይቅርታ ያለ መባባል በራሳቸው ሰላም ነው የሚነሳቸው። ቁጭት አለ፣ ንዴት አለ፣ ብስጭት አለ። ያ ደግሞ አይምሮ ላይ ነው ብዙ ጊዜ የሚንሸራሸረውና ሰዎች ይቅርታ ሳይሉ ሲቀሩ ወይም የይቅርታ መንገድን በደንብ ሳያከናውኑ ሲቀሩ እፎይታ ያጣሉ፣ እንቅልፍ ያጣሉ፣ ሰላም የላቸውም፣ ኮንሴንትሬሽን አይሆንም። ስራ ላይ ናቸው ግን የሉም፣ ተኝተዋል ግን አልተኙም፣ ራሴን እየተንከባከብኩ ነው ጥሩ ላይ ነኝ ይላሉ ግን አይደሉም። ሁልጊዜ ያ ነገር በውስጣቸው ይወጣል ይወርዳል። ስለዚህ ይቅርታ ማለት ሰዎችን ካሉበት ነገር ያንን ነገር መተው ማለት ነው። ለምሳሌ ያንን ነገር አንድ ሰው ቂሙን፣ ቁጭቱን፣ ንዴቱን፣ ብስጭቱን ከተወ አይምሯችን በትክክል የምናደርገውን የየቀን ሊሆን ይችላል፣ የወደፊት እቅዳችን ሊሆን ይችላል፣ በህይወታችን ሁል ጊዜ የምናስባቸውና የምናደርጋቸውን ለመለወጥ፣ ለመቀየር፣ ጥሩ ነገር ለማሰብ በትክክል አይምሯችን ያለምንም እንከን ውጤታማ ይሆናል ማለት ነው እና ይህን ያክል ተግዳሮት ያመጣል። ቃሉ ሲታይ በጣም አነስ ያለ ይመስላል፣ ግን ከተኩስ ከጦርነት በላይ ይቅርታ ሰዎችን ያረጋጋል፣ ካሉበት ስሜት እንዲወጡ ያደርጋል። ስለ ይቅርታ እንግዲህ ትንሽ አውራን። አንዳንዴ ነገሮችን ስንኖራቸውና በሰዎች ላይ ደርሶ ስናይ የተለያየ ነው። በራሳችን ላይ ሲደርስ ደግሞ ምን ያህል ህመም እንዳለው የተባለውንስ ነገር ተግባራዊ ያደርገዋለሁ የሚለው ጥያቄ ትንሽ ከባድ ይመስለኛል። ይህንን ደግሞ በእህታችን ላይ እናያለን። በጣም ከባድ የሚባል እንግዲህ በህይወት ስንኖር ከባድ የምንለው ነገር እንደ ሴትም እንደ ማንኛውም ልጅ በተለይ ደግሞ ሆኖ ሲሆን ትንሽ ከበድ ያለ ስሜት አለውና እንደዛ አይነት ችግር አጋጥሟት ያለፈችበት መንገድ ይቅርታ ነው። እንዴት ነው የቻለችው የሚለውን ከሷ ብንሰማ ደስ ይለኛል። የምርም ታሪኩን ስንሰማው ደግሞ እኛ ካወራ ነው ጋር በጣም ተያያዥነት አለው። በጣም ህመም አለው፣ ከባድ ነው። ግን እንዴት ታለፈ ስንል ደግሞ የተኖረበት ህይወት የበለጠ ያስተምረናል። ችግሩ የገጠመሽ በስንት አመትሽ ነበር? 7 አመት። በተፈጥሮ እኔ በቤተሰብ 7 ወንድምና 2 እህት ነን። ሴት የመጀመሪያ እኔ ነኝ። ያችኛው ትንሽ ነች ለጊዜው በነበርኩ ሰዓት። እንዴት ነው የማዘር ዘመድ አለኛ ጋር የሚያድግ ወይም ታስተምሮ ቤተሰብ የሌለው ከሱ ነው የጀመረ። የሆነ ቀልጣፋ ከእድሜ በላይ በሳል የምትባል አይነት ልጅ ነኝና በሰዓቱ ማዘር አያቴ ጋር ለመሄድ ለመጠየቅ ቡሄ የሚባል አለ። ለቡሄ እነሱ ማዘር ትሄዳለች። ጾም ሲፈታ ደግሞ የሷ ማዘር ትመጣለችና አጋጣሚ ትታኝ ሄደች። በዛን ሰዓት ነበረ እናቴ እኔም ቤት ውስጥ ትታ ሌላ ታናሽም ታላቅ ወንድሜም ነበረና በዛ ሰዓት ነበረ ጥቃቱ። በሰዓቱ ሙከራ ነበረ። ያን ጊዜ ምታሚ ወንድም ብለሽ ቤት ውስጥ አብረሽ ያደግሹ ያበላሽ ያጠጣሽ ሰው እንኳን ሲያስፈራራሽ ወይ እንትና አለኝ ብለሽ የሚጠብቂ ሰው አጠብቂም። በጣም ከባድ ነበረ በሰዓቱ ነው ስለመናገር። ማዘር ስላልነበረች ሌሊት ነበረ። እንዴት ብዬ ልግለጽ? ብዙ ጊዜ ማውራት አልፈልጉም ስለመናገር። አንዴ ስላወራሁት ይቅርም ስላልኩት ደጋግሜ ባላወራ እላለሁ ለራሴና በሰዓቱ ከባድ ነበረ። ሌሊት ነው የወጣሁት አምልጬ ከበር አልችልም። አንደኛ አቅም የሚችል አይደለም እግዚአብሔር ከባድ ነው ወይ በጣም እግዚአብሔርን በር ከፍቼ እህል ስር ይሄ ክፍለ ሀገር እንትን አለ ምንድነው በረንዳ አለ። በረንዳ ስር ደግሞ ስንዴ ተከምሯል። እዛ ስር አድሬ ንበጧት ጎረቤት ሄድኩት ለመሸሽ ስትሞክሪ በቃ ማለት የሆነ ውስጥሽ አይቀበልም። አንደኛ ከማጠብቂ እኔም አባት የምትዩ ነው ኖርማሊ አብረሽ አደግሹ ሰው አባት ብለሽ ነው የምትጠብቂውና በሰዓቱ ደግሞ እንደዛ አይነት ነገር አይቼም ሰምቼም አላቅም አጋጥሞኝም እድሜም አይደለም። ገጠር ስትሆኚ ደግሞ ምንም አይነት ኢንፎርሜሽን እንደሆነ አይኖርሽምና በሰዓቱ አምልጬ ከዛ በኋላ በቃ ቤት ጣላሁ። ከድንጋጤ መሰለኝ በቃ ይሄ ወንድ የሚባለውን ሳየው ቀሚሷን አለቅ ብዬ ሳምንት እኔ ቆየሁት እሷ ጋር። ገበያም ስትሄድ ቀንም እያለቀስኩት ማታም ተጨንቃውላ ስልክ የለም እንዳሁኑ። ማዘር ስትመጣ ነው። ማዘር ስትመጣ ደግሞ በቃ ጸባይ ተቀየረ። ይሁን ማልያዝ አይነት ፋዘር ሳየው መጥላት ጀመርኩ። እናቴን ነው ማለቃት። ሌሊት እነሳለሁ ሽንት ራሴ ላይ ለቃለሁና ትልቅ አይደለሽም ድብደባ ነው። በቃ ከዛ ጀምሮ ነው አንዳንድ ነገርሻቸው ለቤተሰቦች ወይ
በጣም ያንስ ሸሽተሽ ወደ ጎረቤት ስትሄጂ አልተናገርኩም። ያም ጊዜ በቃ ጸጥ አልኩት። ምን ነሽ ነው? ማልቀስ ነው መጮህ ነው? ማልቀስ ነው መጮህ ነው? መንቀጥቀጥ ነው? መናገርም አትችይም። እዛ የሚሰማሽ የለም። ብታወሪም ደግሞ ትገለያለሽ። እውነት ለመናገር ተቀባይነትም አልነበርኩም። እኔ መጀመሪያም ከቤተሰብ ውስጥ ይሄ ለስራ ብቻ የምትፈለግ እድር ሲሆን ማህበር ሲሆን ወይ ድግስ ሲሆን እቃ ለማጣፍ ነው የሚጠሩኝ እንጂ ይሄን አይል ተወዳጅ ልጅም አይደለሁም፣ ተቀባይነት ያለው ልጅም አይደለሁም። ምንም ባወራ የምደመጥ ልጅ አልነበርኩትም። ከዛ በኋላ ይሄ ኮንፊደንስ እያጣሽ ትሄጃለሽ። ዘመድ ሲመጣ እንቀጠቀጣለሁ። ስለዚህ ይሄንንም ጉዳይ ብነግራቸው ከኔ ወገን ይሆናሉ ብለሽ ለማሰብ ይረዱኛል ብለሽ ለማሰብ አልቻልሽም? አይሰሙኝም። በተፈጥሮም አሙኝ ራሱ አመመኝ። ስለዚህ ስራ ለመሸሽ ነው እንጂ የምባለው ይሄ ጆሮ የሚሰጥ አይነት ልጅ አይደለሁም። ቤተሰብ ውስጥ አዎ አንዳንዴ እንዴት አይነት መሰለሽ አሁን ለምሳሌ ከቤተሰብሽ ጋር በጣም የሆነ ግንኙነት ካለሽ መነጋገር ካለ ፍቅር ካለ ምንም አትደብቂም። የሚደብቅበት ምክንያት ወይ ቤተሰብ ፈርተሽ ምናምን ሳይሆን ግንኙነትሽ ማተር ያደርጋል። አሁን ላይ ሲገባኝ ነው። በሰዓቱ በቃ ከፍራቻ አንጻር ነው አይለቁኝም ብዬ ራሴ ይመቱኛል ብዬ ስላሰብኩት ከፍራቻ አንጻር እንጂ እንዲደርስብኛል ብዬ አይደለም። ከዛ ከፍ እያልኩ ሲል ኮንፊደንስ ማጣት፣ ሽንት መቆጣጠር አልችልም። በቃ የታወቅኩት ነው የሰፈር ውስጥ ራሴ ላይ ሸንቼው ለትምህርት ቤት ሄዳለሁ። ትምህርት ቤት ይሸሹኛል። ይሄ ኮንፊደንስ ማጣት፣ ራስን መጥላት፣ ሁሌ የሰው ፍቅር መፈለግ። ሰው ጋር ስደርስ ሰው አያስጠጋኝም፣ ግን ሰው ፈልጋለሁ። አሁን ሰድበሽኝ ትንሽ ቆይቼ የምረሳ ሰው ነኝ። በቃ ፍቅርሽን ብቻ ነው የምፈልገው። እርገጭኝም፣ ስደብኝም፣ ደብድብኝም ውይ ተነስቶባታል ስትይ ደግሞ ሰላም ሆናለሁ። የሚረዳሽ ሰው ስላጣሽ በቃ የለም። ጸባይ በጣም ነው የሚቀያየረው። በቃ እንዴት ብዬ ልንገርሽ? እንደዛ እያልኩት እያደኩት ትምህርት ቤት እየተማርኩት ይሄ ትምህርት ቤት ውስጥ መገለል አለ፣ ሸታለው። ቤተሰብ አይረዳሽም። ጸባይሽን ነው የሚያየው። ጎረቤትም ጸባይሽን ነው የሚያየው። እንደዛ እያልኩ 10 አመት ሞላኝ። 10 አመት ደግሞ ሲሞላኝ እንደዚህ እናቴ ይሄ ዘመድ ነው፣ የሩቅ ዘመድ ነው። በእድሜም በጣም ትልቅ የሚባል ነው ስልሽ በዛን ሰዓት እንዶ ሳልዋሽ እንትን ስል በዚህ አሁን ባለውበት እድሜ ሲገምቱ በትንሹ 70 60 ይሆናል ወይ 60 ወይ 70 ወደዛ ነው የሚጠጋው። እናቴ ትታን ሄደች። እሱን ለምና ግቢ እንዲጠብቅ አሁን 10 አመት ሆኖኛል። ያ ጊዜ ነበረ በጣም ከባዱ። ብቻ እሱ ከባድ ነበረ በድጋሚ ማለት ነው። አዎ ከዛ መነሳት እስኪያቅተኝ መናገር አትችይም። አሞኝ ነበረ። አጋጣሚ ማዘር ጧት ስትመጣ ስራ አለን እኛ ይሄ ክፍለ ሀገር ወፍጮ ቤት ነው የምንሰራ። የሸክም ስራ ነው የምንሰራ። ከልጅነቴም ስለጀመርኩት ይሄ እድሜውሽ እዚህ አይደለም እንዴ ስራ ትሰራሽ የሚባል አይደለም። በቃ የሆነ ስራ የመጣሁበት ስለሆነ ሰውነቴ ጠንካራ ነው። ይሄ እድሜ ማተር አያረግም። ከዛ ስራ ቦታ ጧት ተነስቼ ስራ ቦታ መሄድ አቅቶኝ እየተንቀጠቀጥኩት እናቴ አሞኛል ዛሬ ስላት ስራ ለመሸሽ ነው አለች። አልተረዳች። ግን ይሄ ሁለተኛው ድርጊት ሲፈጸም ከባድ ይመስለኛል። ምክንያቱም ገና በልጅነትሽ ያየሽው ነገር አለ። ከዛ ድጋሚ ሲመጣ ወንዶችን እየፈራው ነው ብለሽኛል አይደለ? አባትሽንም ጨምሮ እና ለሁለተኛ ጊዜ ሲሆን በጣም ከባድ ይመስለኛል። ላለመናገር ነው ብዬ እውነት ለመናገር ባለመናገር አይቆጨኝም እስካሁን። ሞር ብናገር ከዚህ በላይ ስለሚደርስብኝ ስለማውቀው ነውና ከዚህ በፊት የኔ ጓደኞች እንደዚህ ሆኖ የተናገሩት የተረገሙ እቺ ክፉ ይሄ ጥሩ ሰውዬ ስሙን አጠፋች የተከበረን ሰው እቺ ብሎ ይሄ የተናገረ ሰው ነው እንጂ የሚረገሙ ሴቷን የሚረዳት ሰው የለም። አንዳንዴ ሴት መሆን ከባድ ፈተና አለና ደርሶብሽም ስትናገሪ ደግሞ ተገለሽ ባለጌ ተብለሽ በትምህርት ቤት ተገለሽ ሰው አይደርስብሽም። ማንም ሰው ደግሞ ልጁ ይሄ ጓደኛ እንድትሆኚ ማንም ሰው አይፈልግም። ከተናገርሽ በኋላ ኦሬዲ ቆሻሻ ነው የምትባዩ ምናምንና እሱ ሞር ከባድ ስለነበረ ሞር በደብቅ አሪፍ ነው የተሻለ ነውና ማንም ሰው አቅም እኔ በጣም ተጫዋች እብድ ነኝ። እስካሁን ሰው የሚያቀኝ እውነት ለምናገር የሆነ በጣም ምንም እንዳልደረሰበት በጣም ድልቅቅ ብዬ የኖርኩት አይነት ልጅ ነው ለሁሉም ሰው መስሎ ለሚያቀኝ እስካሁን አብረን የተማርንም አሁንም እግዚአብሔር ይመስገንና በሰዓቱ እውነት እሱ በጣም ከባድ ነበር። ስላት እናቴ ተነሺ ስራ ነው አለችኝ። እህል እየተሸከምኩት ነው ተሸክሜ ወደኩት። ክረምት ነበር አስታውሳለሁ ራሱ ሰዓቱ። ከዛ እኔን ስሜን ለማጥፋት ነው
ብላኝ ቀጥቅጣይ መጋዘን አስገባችኝ። ከዛ የሆነ አንዳንዴ አእምሮሽ መቋቋም የሚያቅተው ደረጃ ስለነበርኩ ቀጥታ ወደ ቤት ገባሁ። ከዛ መጋዘን ነበረ እዛ ተኛሁ ለ15 ቀን። አንድ ስም ቼክ አላረገኝ። ከባድ ነው። ግን ይሄ ሁሉ ነገር አለፈ። እንዴት አለፍሽ? ብቻ እግዚአብሔር ረድቶኝ ነው። ሁሉ ጊዜ እኔ ልጅም ሆኜ በጣም ከእግዚአብሔር ጋር እልህ ነው የምገባው። ለምንድን ነው ዝም የምትለው? ሁሌ ከቤት ጀርባ አለች እና የሆነ ቦታ ሁሌ ሄዳለሁ። ለምንድን ነው ዝም የምትለው? አንተ ካለ ለምንድን ነው ዝም የምትለው? ከሌለ የለሁም በለኝ። ንግግሬ የሆነ እግዚአብሔርን አውቄ ቤተሰቦቼ እግዚአብሔር እንደዚህ ነው ብሎ አስተምሮ ከመጽሐፍ ቅዱስ የተማርኩት የሰጡኝ ምንም ነገር የለም። ግን እንዴት እንደሆነ ያላቅም ከዱሮም ልጆኝ ከእግዚአብሔር ጋር አወራለሁ። ብዙም ይሄ ስለ ቤተ ክርስቲያን አላቅም፣ ግን የሆነ እግዚአብሔር አለ የሚባል ነገር ስለምሰማው እሱ ላይ ስለተደገፍኩ ስሙን ስለጠራው መሰለኝ ዘላለም ህይወት እስከ አሁኑ ጠበቀኝ። ስለዚህ መንፈሳዊ ህይወትሽ አበረታሽ። እግዚአብሔር ይመስገን። ይሄን ፕሮግራም ለመስራት ስናስብ አንዳንድ ነገሮችን እያየው ነበርና በጣም ያስገረመኝ ከሕክምናው አንፃር ስንመለከተው ስም ያላቸው ለዚህ በሽታ ይቅር ለማለት ያጋልጣል የሚባል አይነት ነገር አየውና ብዙ ጊዜኛ በተለምዶ ይቅር ማለትን ከሃይማኖት ጋር እናያይዘዋለን። ያው ከፈጣሪያችን ጋር የምንታረቅበት ነው። ከሰዎች ጋርም ደግሞ ሰላማዊ ግንኙነት ይኖረናል፣ ማህበራዊ ህይወታችንን እናስተካክልበታለን ብለን እናስባለን እንጂ ለጤናዬ በዚህ መንገድ ከነዚህ በሽታዎች ይቅር በማለት ይፈወሳለሁ ወይ ምድናለሁ ጠነቀቃለሁ የሚለውን አናስብ። እስኪ እዚህ ጋር ምትለኛለህ ዶክተር? እሺ ያው ውጭ ሀገር በጣም ብዙ ሪሰርቾች ተሰርተዋል እና ይቅርታ ለማድረግ እንደ ፐብሊክ ሄልዝ ኢመርጀንሲ የሚቆጠርበት ደረጃ ነው። ፐብሊክ ሄልዝ ማለት አሁን ፐብሊክ ሄልዝ ኢመርጀንሲ የምንላቸው በሽታዎች አንደኛው ለምሳሌ ኮቪድ ነው። በኮቪድ ምክንያት የብዙዎቻችን ህይወት ተጽዕኖ ውስጥ ገብቶ ነበርና ይቅርታ አለማድረግ በጣም አሁን ሳይኪያትሪስት ጋር በሚሄዱ ሰዎች ብናየው ከሁለት ሶስተኛ እስከ ግማሽ የሚሆኑት እንደ ከይቅርታ ጋር የሚገናኝ ኬዞች አሏቸው። አብዛኛው ሰው ይቅርታ ባለማድረግ ህይወቱ ላይ በጣም ብዙ ተጽዕኖ አለበት። ስለዚህ ይቅርታ አለማድረግ ንዴትን፣ ጭንቀት፣ ድባቴ እንደዚህ ብዙ በሽታዎችን ያመጣል እና በዚህ ቀጥበጣ ይሄን ከመብዛቱ የተነሳ አብዛኛው የማህበረሰቡን ክፍል ተጽዕኖ ከማድረጉ የተነሳ ይሄ እንደ ፐብሊክ ሄልዝ ማህበረሰብን አፌክት የሚያደርግ በሽታ ድረስ ተቆጥሯል እና ከዚህ በተጨማሪ ደግሞ ይቅርታ የሚያደርጉ ሰዎች ደግሞ ለምሳሌ በጥናት ምን ያሳያል? ይቅርታ ለማድረግ እድሜም እንደሚያሳጥር ማለት ነው። እኔ ዳይሬክትሊ ማሳጠር ሳይሆን ይቅርታ ለማድረግ ሰውነታችን ውስጥ ለምሳሌ ንዴት ለምሳሌ አንድ ነገር ቅድም ስንደባደብ ወዲያውኑ ልንዳደድ እንችላለን። ንዴት ተፈጥሯዊ ስሜት ነው። ግን ያ ንዴት ግን እየቆየ ሲመጣ ወዛ ሀሳብ ላይ በጣም እያብላላ ነው እያብሰለሰልን ስንሄድ ንዴቱ በደም ወደ ጥላቻ ወደ ክፋት ያንን ሰው ለመበቀል ወደ ኤክስትሪም ኔጌቲቭ ሳይድ ይሄዳል እና ያ ሰውነታችን ውስጥ የአንድ ቀን ንዴት ቢሆን ችግር ላይ ኖሮ ይችላል። እየቆየ ሲመጣ ግን ክሮኒክ ስትረስ ይባላል። ክሮኒክ ስትረስ የምንላቸው ለምሳሌ ብዙ ሰው የሚያውቀው ለምሳሌ ኮሌስትሮል እንደዚህ አይነት የስትረስ ሆርሞኖች ሰውነታችን ውስጥ በጣም እየቆየ ሲመጣ ሰውነታችን ለብዙ አይነት በሽታ ደም ግፊት፣ ስትሮክ ለብዙ ነገር ያጋልጠናል። ያ ነገር ወደፊት ሰውን እድሜውን እስከ ማሳጠር ደረጃ አለው ማለት ነው። ስለዚህ ይቅርታ ማድረግ ለኛም ጥቅም ነው። ይህን ደግሞ ወደ በሃይማኖትም ስናየው ሃይማኖትም ላይ ቅዱስ ጳውሎስ ተቆጡ ግን ኃጢአት አትስሩ ይላል እና ለምሳሌ ቁጣ ተፈጥሯዊ ስሜት ነው። እግዚአብሔር ቁጣን የሰጠን ለበጎ እንድናደርገው ነው እና ቁጣ ብዙ ጊዜ የሚሰማን የሆነ ሰው የፍቅር መገለጫ ነው። ቁጣ ፍቅር እንዴት ነው ስንል አንድ ሰው ፍትህ ሲጎል ሲያይ ውስጡ ንዴት ስሜት ይሰማዋል እና የፍትህ መጓደልን የሚሰማን ስሜት ነው እና በዛ ላይ ግን አንድ ሰው ማደር የለበትም ወይ ደግሞ ወዲያውኑ ያንን ነገር መፍትሄ መስጠት አለበት ማለት ነው። ይሄንን ካላረግን ግን ያ ውስጣችን ወደ ኃጢአት ይቀየራል፣ ወደ ጥላቻ፣ ወደ መጥፎ ነገር ይቀየራል ማለት ነው እና እየቆየ ሲሄድ ወደ ቂም በቀል እየሆነ ይመጣል ማለት ነው። ያ ነው ቀስ በቀስ እኛንም ከእግዚአብሔር የሚለየን ማለት ነው። ይሄ በጣም ከባድ የምንለው ከምንም በላይ ደግሞ ያስገረመኝ ጥንካሬሽና ይቅር ባይነትሽ ነው። እነዛን ሰዎች እንዴት ነው ይቅር ያልሻቸው? ለማንም አልተናገርሽም? እነሱን ለመበቀል አልሞከርሽም? እንዴት ነው ይቅር ያልሻቸው? እስኪ ንገሪ። አጋጣሚ እኔ አዲስ አበባ ስመጣ የሰው ቤት ነው የመጣሁት። መጀመሪያ ዘመድ ጋር ነው የመጣሁት። ትንሽ አልተመቸኝም። ከዛ የሰው ቤት ነው ሰራተኛነት የገባሁትና
ሞር እነሱ ሰሩኝ። እውነት ለመናገር በጣም ይቅርባይ ናቸው፣ በጣም የጸሎት ሰዎች ናቸውና ለልጁ የሚሉን ራሱ እየተገበረ ይቅርታ ስል ይቅርታ እያረገና 5 አመት ነው እዛ ቤት የቆየሁትና የሆነ ተለማመድኩትና እሊዞኛል ህቅር ብዬ አይደለም እዚህ አዲስ አበባ የመጣሁት ሁሌ ከነክነኛል። በጣም በተለይ ይሄ ራሴን እያወኩ ሲመጣ እያደግኩ ሲመጣ ምናምን ሞር እየከነከነኝ ነው የመጣና አንዴ ቤተሰብ መጠየቅ አለብኝ ብዬ ከዚህ ከአዲስ አበባ ተነስቼ ሄድኩት። ጊዜው ጥምቀት ይሁን ይሄ 2 ወር ጾሙ ይሁን አላቅም፣ ብቻ በዓል ነው። እኛ ቤት ቅርጫ አለ። ስጋ ልወስድ ብላዋ ይዤ ይሄ ለቁርጥ የሚሆን ስጣይ ልሎ አባትስ ልገባ ስል ሁለተኛ የደፈረኝ ሰው ቁጭ ብሏል። እንደዚህ ቆዳውን እየገፈፈ ነው። ቆምኩትና በቃ ጭንቅላቱን 2 ቦታ መሰንጠቅ አለብኝ። ህድሉን ቆም በኋላ አላገኝም አይነት አልኩ ውስጥ እና ቆምኩት። ቀጥ ብዬ ብላዋን እንዲያስኩትን ብላው አዞርኩት። ከዛ እያዩ አባቴ ድንገት አየኝ። ከዛ የሆነ እንደቀል ምን ነው የሽማግሌ ምናምን ስለኝ ክቡን ያልኩት የሆነ የሽማግሌ ጭንቅላት ደግሞ ማየት ጀመርሽ። የሆነ እንደቀልድ ነገር ነው እሱ ያለኝና አያቁትም። በጣም ነው የሚዋደዱት፣ በጣም ነው የሚያከብሩት ሰው ነው። ሰፈር ውስጥም ደግሞ ትልቅ ሽማግሌ የሚባል ነው በሰዓቱ። ከዛ ወደ ኋላ ተመለስኩት። ብላውን አስቀምጬ ገዳም ጠፋው። በስ ቢፈልጉኝ ስልኬን እዛው ቤት ትቼን ሄድኩት። ቀጥ ብዬ ገዳም ሄድኩና ተክለ ሃይማኖት የሚባል ገዳም ነበረ። እዛ ቆየሁት ጫካ ውስጥ መሸ። ከዛ ወሰደችኝ። ሁሉም ነገር ነገርኳት። ለቤተሰብ ያልተናገርኩት ለማንም ሳት ከዛ እቅርበኝ ለማን ይነገርሻል? ለእማ ሆይ የሴቶች ገዳም ነበረ። ከዛ ማታ እየመከረችኝ አድራ ይቅርበኝ እንዲህ እያለችኝ አሁንም ውስጤ እንትን አላለም። ግን ቀጥ ብዬ ወደ አዲስ አበባ መለሳለሁ። በቃ በፍጹም እዚህ አልሆንም አልኩት። እያየሁት መኖር አልችልም በፍጹም። ከዛ ቲኬት ቆርጬ ነው ወደ ቤተሰብ ሄድኩት። መግባት አለብኝ። በነጋታ ልወጣ ከባሌ ሮቤ መኪና እስከ ተወሰነ ከሄድ ነው በኋላ ገለበጠ። የቶ ግማሽ ሰው ከወጣ 12 ሰው ሲቀር ድጋሚ የተኛ መኪና ተነስቶ ተገለበጠ። አእምሮዬ ላይ ምን መጣ? እማይሆን ሌሊቱን ሙሉ እየመከረችኝ አድራ ይቅር በይ ብላኝ የተውኩት አእምሮዬ ላይ መጣ። ስለዚህ በኔ ምክንያት 11 ሰው ልጨርስ ነው። በቃ እሱ ነው አእምሮዬ ላይ ምንም ነገር አልመጣም። በዛ ሰዓት ስገለባበት እዚህ ጋርና እዚህ ግንባሬ ጋር ነው የመታኝ። ምንም አእምሮዬ ጋር አልመጣም። በቃ እንደገባሁት ንስሐ አባት አለኝና ማግኘት አለብኝ አልኩት። የወደኩበት ወደ ባሌ ነው የሚቀርበው እንጂ ወደ አዲስ አበባ አይቀርብም። ቤተሰብ ሰማ። ደወልኩት። በፍጹም እኔ ወደ ባሌ አልመለስም ወደ አዲስ አበባ ነው የሚሄደው አልኩት። ሻሸመኔ አድሬ ምናምን ደረስኩት። በንጋታ ንስሐ አባቴን እንደገባሁት አገኘሁት። ሁሉም ነገር ነገርኩት። ንስሐ እንዴት እንደሚገባ አላቅም። ለመጀመሪያ ጊዜ ንስሐ ገባሁት። አርጌ የመጣሁትን ሁሉ ለአባ ነገርኩት። ከዛ ንስሐ ግቢ እቅር ስትይ እረፍት አትፈልግም አለኝ። ተሰቃተሽ ይሄን ሁሉ አመት ብቸኝነት ሁሉም ሰው እንደ ሰው ሳስብሽ ይሄን ሁሉ አልፈሽ ከዛ እቅር ብትይ እኮ እረፍት ታገኛለሽ። 2 ስቃይ ነው አለኝ። ንስሐ ገብቼ አውርቼ ቁጭ እንዳልኩት ከዚህ ትከሻዬ የሆነ ሰው ከጭንቅላቴም ከትከሻዬም እንደተነሳ ነው የሆነ የተሰማኝ በሰዓቱ። እንዴት ብዬ ልንገርሽ? የግል ስብና ስልጠና ምናምን የሚሰጡ አሉና መጀመሪያ ስለ ይቅርታ ስለሱ አየሁት። ሙሉ ቪዲዮን ጨረስኩት። ከመቶ ጊዜ በላይ ደጋግሜ ሰሞ መተግበር አለብኝ አልኩት። ወረቀት አዘጋጀሁት። እያንዳንዱ ሰዎችን ስም ጽፌ አቃጠልኩት። ከዛ ውስጤ ሰላም አገኘ፣ እረፍት ተሰማኝ። ራሴ ላይ ፎከስ ማድረግ እንዳለብኝ፣ ራሴ ላይ መስራት እንዳለብኝ አንዳንድ ስብከቶችን ከዩቲዩብ ላይ መስማት ጀመርኩት። ብር ከፍዬ መሰልጠን ጀመርኩት። የግል ስብዕና ስልጠና እንዶ አንድ 5 ቦታ በቃ ራሴን የተሻለ ቦታ ነው መስራት አለብኝ። ለንደን አይነቶች ደግሞ ምሳሌ መሆን አለብኝ። እኔ ለመጀመሪያ እኔ ሰላም ይገባኛል፣ እረፍት ይገባኛል። እስካለው መቼ እንደሚሄድ አላውቅም። እስካለው ግን በቃ የሆነ አንድ ቀን ብትሆን ሰላም ማግኘት ፈልጋለሁ። ከዛ ቀን ጀምሮ በቃ የሆነ እንዴት ነው ራስ ላይ መስራት ጀመርኩ። ሰዎች ምንም ቢያረጉኝ ከዛ በኋላ አልተበደልኩም። እሺ ጊዜ ግን በጣም ራስዋለሁ። ምንም አርገኝ ከትንሽ ጊዜ በኋላ በቃ ራስዋለሁ። ምንድነው እግዚአብሔር አይሳሳትም። ትላንትናም አልተሳሳተም፣ አልገደለኝም። እንደ ጓደኞቼ ሽንት ቤት አልገባውም፣ እንደ ጓደኞቼ አልታነኩም። በህይወት አለሁት። በምክንያት እዚህ ጋር ካቆየኝ እስከቻልኩት ታሪክ ሰርቼ ካልቻልኩም ደግሞ ሰላም አግኝቼ መኖር አለብኝ ብዬ ማሰብ ጀመርኩት። ከሰው ቤትም እንደዛ እያልኩት በራሴ ወጣው። እግዚአብሔር ይመስገን ይቅርታ ማድረግ ከጀመርኩ መንገድ እየተከፈተልኝ
ከሰው ጋር መግባባት ጀመርኩት። የምናደደው ንዴት መተው ጀመርኩት። ሁል ጊዜ እግዚአብሔር እንደሚያድነኝ አውቃለሁ። ንግግሬ ከእግዚአብሔር ጋር ነው። ቤተሰቦቼ በድሎኛል አልልም። በቃ የሚችሉትን የሰጡኝ። ለቤተሰብ ነው ይቅርታ ማድረግ የከበደኝ። ኖርማሊ በቃ ሳያቸው ደሜ ይንተከተካል። መጀመሪያ በቃ ሞር አባቴ አሁን ብዙ ማውራት የማልፈልጉ ለነገ ህይወቴም ለወንድሞቼም ለምወዳቸው ወንድሞቼ ጥሩ ማይሆን ባወራም ጥሩ ማይሆን ነገሮች አሉና እነሱን ትቼ አልፌ ማድረግ ይቅርታ ያቃተኝ መጀመሪያ ቤተሰብ ነው። መጀመሪያ ጊዜ ለቤተሰብ ነው ይቅርታ ያረኩት። የምወደው መልአኩ ቅዱስ ገብርኤል ይዤ ሄጄ ሞር መቆየት እንዲወጣልኝ በጣም ምጠላችሁ ሰዎች ጋር መቆየት አለብኝ ብዬ 1 ወር ከ15 ቀን ነው የቆየሁት እያየሁት እንዲወጣልኝ። በቃ የሆነ መጋፈጥ አለብኝ። እስከ መጅለም እንታመማለሁ። አንደኛ አልፌበት መጥቻለሁ። መገፋት ከሆነ እስከ ጥግ፣ መጠላትም ከሆነ እስከ ጥግ። ሰው እንኳን ማህበር ሄጄ ጎረቤት ለሌሎቹ ጥሩ ምግብ ከሰጡ ለኔ የተረፍረፈን ነው የሚሰጡኝ። ሁሉም ሰው ነው። እኔ ጎረቤትም ብቲ ቤተሰብም ስቲ እግዚአብሔር ምስክሬ ነው። በቃ ብቻ በጣም የሚከብድ ነው። መጀመሪያ ለቤተሰብ ነው ይቅርታ ያረኩት። ቆሜ ቁጭ ብዬ ወርቆይቼ ወጥቶልኝ ነው የመጣሁት በስነ ስርዓት። አባቴንም እግሩ ላይ ወድቄ ይቅር በለኝ፣ እናቴንም እንደዛ። ጎረቤትም ደግሞ ከልቤ ነው ይቅር ያልኳቸው። አንደኛ ያረጉት ነገር ራሱ እንደ ጥፋት አላሰቡም። እነሱ እንደ ድንገት የሚወረውሩት ቃላቶች ሰው ላይ ምን ያህል ተጽዕኖ እንደሚፈጥር የሰው ልጅ አያውቅም። ለድንገት አፈርቢ የምትዩን ነገር ይደጋገምና መጥፎ ቆሻሻ አታምሪም አስቀያሚ የሚባለው ነገር በጣም ተጽዕኖ ይፈጥራል። እኔ ሞርሱ እኔ ላይ ፈጥሮኛል። ስለዚህ አሁን አንቺ ማህበረሰብሽንም ቤተሰብሽንም እነዛንም ደግሞ አስከፊ ነገር ያደረጉብሽንም ሰዎች ባንዴ ይቅር የማለት ልብ ነው ያገኘሽው። እንዴት ታዩታላችሁ? በቅድሚያ በእውነት ለመናገር እንደማያት እድሜዋ በጣም ወጣት የሚባሉ እድሜ ነው። በቅድሚያ ግን በዚህ እድሜሽ ያንን ሁሉ ነገር አልፈሽ በዚህ ልክ ደግሞ ኮንፊደንስ ኖሮሽ ስለተቋቋምሹ እኔ በግሌ በጣም አመሰግናለሁ። በእውነት ብዙዎችን ስለሚያስተምር በጣም የሚያስገርም የሚያስደንቅ እምነት ነው። ያንቺን መንፈሳዊ ጥንካሬ ነው የሚያሳየው። እንደ ወንድምም እንዳለው እድሜሽ ገና ወጣት ቢሆንም ግን ትልቅ ብስለት ነው እና ብዙ ሰው እንደዚህ አይነት ደረጃ ቶሎ አይደርስም። እምነቷም ደግሞ በጣም የሚያስደንቅ ነው። አሁን እኛ ሁላችንም ብዙ ጊዜ ችግር ሲያጋጥመን ወደ እግዚአብሔር ስንጸልይ የምንጸልየው ጸሎት ብዙ ጊዜ ይሄ ፕሮቶኮልን የጠበቀ ጸሎት ነውና ግን እሷ ከእግዚአብሔር ጋር የነበራት ንግግር ትክክለኛ ነው። ልቧን ከፍታ ነበርና ይሄ ነጻነት እንዳገኘች ነፍስ ነው ከእግዚአብሔር ጋር ስትገናኝ የነበረውና እኛ በመጽሐፍ ቅዱስ ላይ እግዚአብሔር እንደ ልብ የሚለው መዝሙረ ዳዊት ነው እና መዝሙረ ዳዊትን ላይ ምን ይላል? እናትና አባቴ ተውኝ አንተ ግን ተቀበልከኝ ይላል። ሌላም ቦታ ላይ ደግሞ እግዚአብሔር ሆይ ለምን ከኔ ርቀህ ቆምክ? አምላኬ አምላኬ ለምን ተውከኝ ብሎ ይጮሃልና እውነትም ትክክለኛ ከልብ የሚመነጭ ጸሎት ነበር ከሷ የተረዳሁትና እግዚአብሔርም እውነትም እንደዚህ ልባችንን ከፍተን ስንቀርበው የፈውሱንም ኃይል በሷ አይቻለሁና በጣም ነው የሚያስገርመው፣ በጣም ነው የሚያስደንቀው እና በጣም የሚያስተምር ህይወት ነው። እና አንዳንድ ጊዜ እንደዚህ አይነት ችግሮች በህይወታችን ሲያጋጥም እንዴት ነው ማለፍ የምንችለው? እንደዚህ የበደሉንን ሰዎች ቤተሰቦቻችንን እንዴት ነው ይቅር ማለት ያለብን ሲባል አሁን ለምሳሌ አንዳንድ ሰው ይቅርታ ማለት መርሳት ነው የሚመስለው ሰው አለ እና አንዳንድ ይሄ ትንሽ ሚስኮንሰፕሽን ነው እና በደል አንድ ሰው ሲደርስበት እንደ ጠባሳ ማለት ነው እና ሰውነታችን ላይ ጠባሳ እያለ ይሄ ጠባሳ የለም ብሎ ከራሳችን ጋር መከራከርም ውሸት ነው እና ትክክለኛ ይቅርታ እንደዚህ አይደለም። አሁን የእሷም አንድ የማደንቀው ትክክለኛ ይቅርታ ስንደርስ እነዛን ሰዎች ካለፈ በኋላ ስናገኛቸው ድሮ የሚሰማን ያጥላቻ፣ ንዴት፣ መበቀል ስሜትም አይኖርም እና ውስጣችን ትክክለኛውን ያንን ይቅርታ መድረሻችን ማረጋገጫ ነው እና ለምሳሌ አሁን ቅዱስ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር በለው? 7 ጊዜ ብሎ ይጠይቀዋል እና ወንድሜ ያለበት ምክንያት ይሄ ጠላት ሌላ ሰው አይደለም። ብዙ ጊዜ የሚበድሉን ሰዎች አቅራቢያችን ያሉ ወንድሞቻችን። ሁለተኛ ደግሞ 7 ጊዜ በሱ ቤት ማለቱ አሁን ለምሳሌ አንድ ሰው በአይሁድ ስርዓት 3 ጊዜ ሰው ይቅርታ ማለት ልማድ አለ እና በሱ ቤት እጥፍ አርጎት ጨምሮ ይቅርታ ለማለት መሞከሩ ነው እና ክርስቶስ ግን 7 ጊዜ 70 ይለዋል እና ብዙ ሰው ይሄን ሲሰማ
ሁል ጊዜ ሰውን እንደዚህ ሲበድለን ይቅርታ ማለት አለብን? ምክንያቱም ያስፈራል። ምክንያቱም አንዳንድ ጊዜ ሰዎች ጨካኝ ከሆኑ ይቅርታችንን ተጠቅመው ድጋሚ ሊበድሉን ይችላሉ ማለት ነው። እና ክርስቶስ ግን 70 ጊዜ 70 ያለበት አንደኛ ከቁጥሩ ጋር ለማገናኘት አይደለም። ሁለተኛ ደግሞ 70 ጊዜ 70 ማለት በመጽሐፍ ቅዱስ ላይ የሚነገር ታሪክ አለ እንደዚህ የሚገናኝ ማለት ነው። አንድ ላሜህ የሚባል የቃይል ልጅ አለና የሚያመለክተው ቃይል ይሄ ላሜህ ከሆነ ሰው ጋር እንዲህ በጸብ ተጣልቶ ይህን ሰውዬ ተበቀልኩት ገድሎት ነው እና 7 ጊዜ ተበቀልኩት 7 ጊዜ ብቻ ሳይሆን 70 ጊዜ ይላል እና የጭካኔን የጥላቻን ጥግ እያሳየ ነው እና ክርስቶስ ያንን ገልብጦ በዛ ጥግ ልክ ደግሞ እኛ ይቅርታ ማለት እንዳለብን ሲነግረን ነው። ግን ይቅርታ ማለት ግን እንደዚህ ዝም ብሎ መተው መርሳት፣ ለዛ ሰው እንደዚህ ሆኖ ነው ኤክስኪዩዝ ማድረግ ማለት አይደለም። ይቅርታና እርቅ ይለያያል እና ክርስቶስ ይህንን ለጴጥሮስ ይህንን የሚነግረው ከዛ በፊት አንድ ኮንቴክስት የሚያስቀምጥልን አለ እና እሱ ምን ይለዋል? ክርስቶስ ወንድምህ ቢበድልህ ሄደህ ብቻህን ውቀሰው ይላል እና አንዳንድ ጊዜ እኛ ሰው ሲበድለን አደባባይ መናገር አለን እሱን ለመናገር ነው። ግን ሰው ሲበድለን መጀመሪያ በደሉን አድሬስ ማድረግ ያስፈልጋል። ያ ሰው ምን እንዳጠፋ እኛ ላይ ምን እንደበደል ሄደ መናገር ያስፈልጋል እና አንደኛው ይሄንን ከፍቅር ነው የምናደርገው። ሁለተኛ አንዳንዶች ሰዎች ካለማወቅ የሚበድሉ ነገር ሊሆን ይችላል። ሁለተኛ ደግሞ ችግሩ ምን እንደሆነ መታወቅ አለበት። ያ ሰው ድጋሚ እንዳይበድል እንዳያጠፋ እኛንም እንትን እንዲል ማለት ነው። ይቅርታ ትንሽ እንደዚህ አይነት ሴፍቲ ሾች ሲኖሩ ራሳችንን ፕሮቴክት ማድረግ ያስፈልጋል። ሌላ ደግሞ እንደዚህ ጋር መጨመር የሚፈልገው ክርስቶስ ለምሳሌ ከትንሳኤ በኋላ የችንካር ምልክቶቹ አለ አይደለ? ከትንሳኤ በኋላ ሐዋርያት እንዲያውቁት ያደረገው በችንካሮቹ ነው እና አንዳንድ ቁስላችን፣ ጠባሳችን የግንኙነታችን እንደውም ዲፋይኒንግ ፋክተር ነው፣ አዲስ ትርጉም ይኖራቸዋል። ፈውስ እንድናገኝበት እንደውም መንገድ ያደርገዋል ማለት ነው። በጣም የተጎዳንበትን ነገር እግዚአብሔር መዳኛችን መንገድ የማድረግ አቅም አለው እና እኛ እግዚአብሔርን ወደ ተጎዳንበት ወደ ቁስላችን ቦታ መጋበዝ ከቻልን እግዚአብሔር ያንን ጴጥሮስን እንዳዳነው በር ላይ ቆሞ ልባችን ላይ ያንኳኳል። እግዚአብሔርን ካስገባ ነው ያ ቁስል ለእኛ የፈውስ መንገድ ይሆንልናል ማለት ነው። ከስነ ልቦና አንጻር ደግሞ ይሄን ነገር አሁን አሸንፎ የዛሬው ማንነት ላይ መድረስ ከባድ ነው። በምን መንገድ ነው የሚታለፈው? አሁን እሷም የተለያዩ የስነ ልቦና ባለሙያዎች እንዳማከረች እየነገረችን ነበርና አንተም ጋር የተለያዩ ሰዎች ይመጣሉ በተለያየ ህመም ውስጥ ያለፉ። እንዴት ነው ይሄንን ህክምናስ የሚሰጣቸው? አስተሳሰባቸውን ስለመቀየር እንዴት ነው የሚደረገው? እንግዲህ ይቅርታ ሁለት አይነት ሰዎች ነው የሚያደርጉት። የበደለም የተበደለም ሰው ከላዩ ላይ ካለው ነገር ላይ ነገሮችን ለማቅለል የሚያደርገው ነገር ነው። ስነ ልቦናዊ ጠቀሜታ አለው። እንግዲህ ይቅርታ ሲባል 3 ነገሮችን ያስቀምጣል። አእምሯዊ፣ አካላዊና ራስን ነጻ ማድረግ ሰልፍ ሪሊዝ የሚሉት ነገርና በተለይ በጣም በሁለት አይነት መንገድ ስነ ልቦና ያስቀምጠዋል። ሰዎች ይቅርታ የሚሉበትን የእድሜ በተለይ ስቴጅ ኦፍ ቻይልድ ዲቨሎፕመንት ላይ ሲግማንድ ፍሩድ ከ0 ዓመት እስከ ላተንስ ከ0 ዓመት እስከ 14 ዓመት ሰዎች በደል ሲደርስባቸው ሰዎች ካደጉ በኋላ ያ የተበደሉትን ነገር ኤክስፒሪየንስ ያደርጉታል ነው የሚለው። ምክንያቱም አንድ ሰው ከታች ጀምሮ ከ0 ዓመት እስከ 14 ዓመት ባለው የእድሜ ክልል ያለውን ነገር ነው ካደገ በኋላ ኤክስፒሪየንስ የሚያደርገው። ባህልም፣ ወግም፣ ልምድም ሌሎች ነገሮች ሊሆኑ ይችላሉ። ስለዚህ ምንድነው አሁን እሷ ላይ የደረሰው 7 ዓመቷ እያለ ነው እና እያደገች ነው ስሜቱ እያደረ ስሜቱ በጣም እየተንጸባረቀ የሚሄደው ነገሮችን እየለየች እያሰበች ራሷን እየወቀሰች ካለውን ድርጊት ጋር ራሷን እያታገለች ያንን ነገር በዛ መልኩ ማለፉ አንዱ በጣም ለሷ ስትራግል የነበረበት ጊዜ ነው እና ብዙ ጊዜ እንደዚህ አይነት ነገሮች ሲገጥሙ እድሜያችን ከታች ሲሆንና ከፍ ብለን ሲሆን ነገሮችን ሪዝኔብል እንሆናለን። አሁን ሰዎች ካደጉ በኋላ ለሚደርስባቸው በደል ምክንያት ያስቀምጣሉ። ትንሽም ይሁን ቀላልም ይሁን ቅድም እንደተባለው ያንን ሰው የበደለን ፍራቻ ሊሆን ይችላል፣ ለመኖር ሊሆን ይችላል፣ የራስ የሆነ አላማ ሊኖር ይችላል፣ አቸችለን ለመቀጠል ሊሆን ይችላል። የምናቸችለው ከቤተሰብ ጋር ካለው ማህበረሰብ ጋር። ምክንያቱም እኛ ያንን ነገር አለማድረጋችን የሚነካኩ ሰዎች አሉ። ከኛ ህይወት ይልቅ ከኛ ከደረሰብን ይልቅ እዛ ጋር የሚያጋጨው ነገር ከፍተኛ ተጽዕኖ ስለሚያመጣ በራሳችን መንገድ ያንን ነገር እንችለዋለን። ግን ስትራግሉ ከባድ አይደለም። ቅድም እሷን አፕሪሼት ያደረኳት ለዛ ነው። በዚህ እድሜ በጣም በብዙ መንገድ ሰርቫይቭ አድርጋ ተቋቁማ በተለያዩ መንገድ ራሷን ይቅርታ
ማለቱ ብላ በዚህ ልክ መቆሟ ትልቅ ነገር ነው። ሌላኛው በስነ ልቦና ሰዎች ይቅርታ ሲባሉ የበደሉትን ወይም የተበደሉትን ተራማው መውጣት አለበት። በለቅሶ ሊሆን ይችላል፣ በንግግር ሊሆን ይችላል። ሰዎችን ያደረጉንን ነገር እስከ መጨረሻው በሚወጣልን መልኩ ስሜታችን በቃን በሚለው መልኩ የሰዎች የተለያዩ የስሜት መገለጫቸው ይለያያል። አንዳንዱ በሳቅ፣ አንዳንዱ በጣም በመናገር፣ አንዳንዱ በማልቀስ አንዳንዱ በጣም በመናገር፣ አንዳንዱ በዝምታ ውስጥ ራሱን በማሳለፍ የሰዎች እንዳስተዳደጋችን እንዳንመጣጣችን የውስጣችንን ብሶት የምንወጣበት መንገድ ይለያያል። ስለዚህ ያ ብሶት እንዲወጣ ይመከራል። አንድ ሰው ተበድሎም ከሆነ በድላም ከሆነ በተለይ የበደለ ሰው ምናልባት የሚፈራው ነገር ይኖራል። አሁን በባህላችን ሰዎችን ስንበድል የምንፈራው ነገር ይኖራል። እስከ ልጃችን ይመጣብናል ብለን የምንፈራው ሶሻል ወይም ይሄ ማህበራዊ ኑሯችን ላይ በልምድ በአበባል የሚመጡ ነገሮች አሉ። ይቅር አለ ማለት በፈጣሪ እንደሚያስጠይቀን፣ ይቅር አለ ማለት ያ ነገር ተሸጋግሮ ለልጆቻችን ጠላት። ሰዎች ለምሳሌ እርስ በርስ ሲጋደሉ ይቅር ይባባላሉ አይደል? መሳሪያ ላይ ቁመው ባህሉ በሚፈቅደው ልምዱ ያንን የሚያደርጉት ለምንድን ነው? ፐርሰናሊቲ ራሳቸው የሚፈሩት ነገር ስላለ ነው። በድለውም ተበድለውም እና ሰዎች የውስጣቸው ያለው ነገር እንዲወጣ ይመከራል። ምክንያቱም ያ ትራማ ነው የሚሆነው። ኤክስፒሪየንስ ሲደረግና ትራማ ይሆናል። እንግዲህ አንዱ ይቅርታ ማለት ትልቁ ጥቅም ሰዎች ከዛ ጭንቀት እንዲላቀቁ አይደለ? ቅድም እንደተባለው ክሮኒክ ስትረስ ይኖራል። ክሮኒክ ስትረስ ያ ነገር ኤክስፒሪየንስ ሲሆን ትራማው ክሮኒክ ስትረስ ይኖራል። ክሮኒክ ስትረስ ውስጥ ምልክቶች አሉ። ራስ ከፍሎ ማመም፣ ኃይለኛ ራስ ምታት፣ ምግብ ፍላጎት መቀነስ፣ እንቅልፍ ማጣት፣ የሶማኒያ ዲስኦርደር የሚባለው ሰውነታችን ላይ የመጥቆር የመክሳት ከራሳችን ጋር ሰላም አለመፍጠር ነገሮች ይመጣሉ። ስለዚህ እነዚህን ነገሮች ከልባቸው ሰዎች ያተራማ ወጥቶ ይቅርታ ሲሉ እነዚህን ነገሮች ያተርፋሉ። አካላዊ ነገራቸውንም ያተርፋሉ። ለምሳሌ ለሕክምናው ይሄ ቀረብ ያለ ይመስለኛል። ውስጣችን ኦርጋኒካችን የሚያረጋችን ከደም ዝውውር፣ ከልብ ምት፣ ከተለያዩ ነገሮች ጋራ ራሱን የቻለ ጥቅም አለ። ሌላው ሶስተኛ ላይ የተቀመጠው ነገር ምንድነው? ራስን ነጻ እናረጋለን። በነገራችን ላይ ሰዎች አንተ ነጻ ነህ ስላሉ አይደለም። በስነ ልቦ ነው። አንድ ሰው የትኛውም ያክል ርቀት ቢሄድ ሃይምሮ ላይ ቂም ካለ፣ በቀል ካለ፣ ንዴት ካለ፣ ብስጭት ካለ፣ ከራሱ ጋር ለመግባባት ካለ የትኛውም ቦታ ላይ ቢገባ ሰዎች ኪሎ ሜትር ርቀው ቢሄዱ ሃይምሯቸው አያርፍም። ስለዚህ ከዛ ነገር እንዲወጡ ራሳቸው የደረሰባቸውን ነገር አንዳንዱ ለሰዎች በመንገር፣ አንዳንዱ እህታችን ጋር ከራሱ ጋር ተግባብቶ በግራና ቀኝ አይቶ ከራሷ ጋር ተግባብታ የሚያደርጉት ነገር ይኖራል። አንዳንዶች ደግሞ በራሳቸው በሚቀላቸው መንገድ አንዳንድ ጊዜ ተበድለሽም ሰሚ ታጫለሽ። ብዙ ጊዜ የሚያበብሰው ያ ነው። በዙሪያሽ የሚሰማሽ የሚያዳምጥሽ ከሌለ ተበድለሽ። ምክንያቱም በሚሰጠን ቫልዩ አለ አይደል? በቤተሰብ ውስጥ የሚሰጥሽ በቤተሰብ ውስጥ 4-5 ልጆች ሲኖሩ ከአምስቱም ልጆች እኩል እይታ ይኖራቸው። ስለዚህ የሚሰጥሽ ቫልዩ ይኖራል። አንዳንድ ጊዜ እየተበደልሽ እየተጨቆንሽ በጣም ብዙ ነገር እየደረሰብሽ አይ በቃ እሷ ዝም ብላ ነው፣ አመሏ ነው፣ ልምዷ ነው። ለምሳሌ አሁን ብዙ ጊዜ በትዳር የሚገጥመን ነገር አለ። ሚስት በጣም ትራማ ውስጥ ትሆንና ባል ኖርማሊ ያደርገዋል። አሁን መታመም ኖርማሊ ወይ መቁሰል ወይ መድማት ወይ የሆነ ነገር ሊሆን ነው የተለመደው። ግን ከዛ ውጭ ግን እንደዚህ በስነ ልቦኖች ትራማዎች ይኖራሉ። ለምሳሌ ባልና ሚስት ሲጋቡ አድገው ትልቁ ነው የተዋወቁ። ትራማዎች ደግሞ ኢርሊ ቻይልድሁድ ላይ እንደሷ ሊጀምር ትችላለች። ትዳር ውስጥ ስትገባ ወንድም ፍራቻ ይኖራል። ግን ለትዳር ብላ ባላንስ አድርጋ አስጠብቃ የምትሄደው ይኖራል። ግን ያንንም እያደረጋች የማትቋቋምበት መንገድ ይኖራል። ምክንያቱም ትራማው ስለሚመጣ አልወጣላትም። በይቅርታ መንገድ ሊሆን ይችላል፣ በተለያዩ መንገድ ሊሆን ይችላል፣ አልወጣላትም እና ብዙ ጊዜ ስነ ልቦናው የሚመክረው ልክ እንደሷ ከውስጣቸው ያ ነገር መውጣት አለበት። ያ ሲወጣ ነው አይምሮ ሰላም ይመጣል፣ መረጋጋት ይመጣል፣ ወደ ራስ መመለስ ይመጣል። ነፃ ነው የምትሆኙ፣ ሪፍሬሽ ነው የምትሆኙ፣ ዴብት አይኖርም። በነገራችን ላይ በስነ ልቦናው የሰዎች ብዙ ጊዜ የተለያዩ መንገድ ህይወትን ለማሸነፍ ብድር ውስጥ ትገቢያለሽ አይደል? የአይምሮ ዕዳ ግን ከባድ ነው። ረስት በጣም አንቺን ኮንትሮል የሚያደርግሽ ነው። ኢምፔርድ ሊያደርግሽ ይችላል። በተለይ አሁን ለምሳሌ እሷ ተቋቁመው ነው
እሷ በጣም ሲቪየር የሆነ ዲፐርሽን 3 አይነት ነገሮች አሉ። ሲቪየሩ ላይ ብደርስ ኢምፔርድ ነው የምትሆነው። መውጣት አችልም፣ ሰው ማግኘት አችልም፣ መስራት አችልም፣ መናገር አትችልም፣ ራሷን መግለጽ አችልም። እድሜዋ እስከፈቀደ ድረስ ባለችበት ነገር ላይ ተከባ ልትኖር ትችላለች ማለት ነው። ስለዚህ ሰዎች ያ ውስጣቸው ያለው ነገር መውጣት አለበት። ስነ ልቦናው የሚመክረው ነው። ከወጣ በኋላም ጥቅሙ ይሄ ነው። ግን ራሳቸውን አይምሯቸው ሳቲስፋክሽን በሉንታ አይደለም ይቅርታ በሉንታ ከሆነ ውስጥሽ ላይ ያለው ነገር አለ ማለት ነው። አይምሮሽን በሚያስደስትሽ ራስሽን ነፃ በሚያደርግ መልኩ ይቅርታውን ማድረግ አለብን ማለት ነው። ይሄን ነው የሚያስቀምጠው። እውነት ነው። እስካሁን ያነሳናቸውን ነገሮች ደግሞ እሷ ኖራን ያሳየችንና እሱ በጣም አስገርሞኛል። ስናነሳቸው የነበሩ ነገሮች ከልባችን መሆን አለበት፣ ከራሳችን መምጣት አለበት የሚሉትን ነገሮች እንግዲህ እሷ በህይወቷ ውስጥ አጋጥሟት የነገረችን ታሪክ በጣም አስተማሪ ነው። ሰዎች ቢያውቁ ብለሽ የምታስቢው መልእክት ካለ ብትነግሪልኝ። በአንቺ እድሜ ላይ ያሉ ሊሆን ይችላሉ፣ ምናልባትም በለጋ እድሜያቸው እንደዚህ አይነት ችግር አጋጥሟቸው በጣም በፈተና ውስጥ ያሉ በርካታ ሴቶች ይኖራሉ ብዬ አስባለሁ። ከዚህ ውጭም የሆነ ደግሞ ችግር አጋጥሞት ይቅር ማለት አቅቶት ከራሱ ጋር እየታገለ ያለም ሰው ይኖራል ብዬ አስባለሁ። ምን ታያቸዋለሽ? ስለተፈተንኩት አውቄ ጨርሻለሁ ማለት አይደለም። በጣም ብዙ ማላቀው ብዙ የተማርኩት አለ ዛሬ ራሱ እግዚአብሔር ይመስገን። የሰው ልጅ ተምሮ ማይጨርስም ተፈትኖ ማይጨርስም። ስጋ ነፍስ ከስጋ እስክትለይ እንፈተናለን፣ እንዳያቅማችን ተመለሰን እንነሳለን ነውና ብዙ ጊዜ ቤተሰብ ልጆችን በደንብ ጓደኛ ቢያረግ ይሄ እናት አባት ሳይሆን ጓደኛ ይበልጣል ብዬ አስባለሁ። ሞርኒ በሰዓቱ እግዚአብሔር ባይረዳኝ እኔ አምላክ ባይረዳኝ እናሳለው እሱ እግዚአብሔር ነው የሚያቆለን። ብዙ የወደቁ ብዙ በህይወት እንኳን የማቃቸው ጓደኞቼ ብዙ አጣዋቸው ስላለ አንዳንድ ጊዜ ቤተሰብ ጓደኛ መሆን አለበት። በተለይ እናት ከሴት ልጅ ጋር በጣም ነው ይሄ ጓደኛ መሆን ያለብንና እኔ ባለመናገሬ በጣም ብዙ ተሰቃይቻለሁ። ከተናገርኩም በኋላ ደግሞ ራሴ አምኜበት እቋቋማለሁ ብዬ ነው እንጂ የተናገርኩት። ከዛ በኋላ የደረሰብኝ ራሱ እንደ ሰው የሚያሳብድሽ እንደው ፈጣሪ የሚባል አምላክ ባይኖር እውነት ለመናገር በአንድ ደቂቃ ውስጥ ነው ማብዶና ከተናገርሽ በኋላ ያ ሁሉን ህመም ችለሽ አልፈሹ እኔ በመናገሬ ነው ትንሽ የቀለለኝ። በፊት የሰው ፍቅር ለመፈለግ ነው ምሮጦ ከእናት ስላላገኙት ከአባት ስላላገኙት ከእህት ስላላገኙት ከዘመድም ስላላገኙት ያን ነገር ለማግኘት የተወሰነ ጊዜ ይቅርታ ባለማለቴ ባክኛለሁ። አሁን ግን እግዚአብሔር ይመስገን እግዚአብሔርም ይቅር ብሎኝ እኔ ብቻ አይደለም ሰውን ይቅር ያልኩት እዛ መሀል ውስጥ ብዙ ያጠፋሁት ያስቀየምኳቸው ሰዎች ስላሉ እሱንም ይቅርታ ጠይቄ ይቅርታ ማድረግ ያለብኝንም አድርጌ ሰላም አግኝቻለሁ። እግዚአብሔር ይመስገን። አሁን የምተማመንበትም እግዚአብሔር ነው። እርግጠኛ ራሴ ላይ ራሱ እርግጠኛ አይደለሁምና ይሄን ሰጥቶኛል። ሞር ይቅርታ ማድረግ እግዚአብሔርን አግኝቼበታለሁ። በጣም ደስ ይላል። ይኸው ለተመልካቾች ከታችን አንድ በጣም የምንማረው ነገር አለ። አንደኛ በጣም ትልቅ ትራውማውን የሚያባብሰው አለመናገር፣ የሚያወሩት ሰው አለመኖር። አንድ ታዋቂ ሳይኮሎጂስት አለ ጋቦር ማቴ የሚባልና እንደዚህ አይነት ቪክቲሞችን በጣም ህመሙን የሚያባብስባቸው ከትራውማው በላይ ትራውማውን መናገር አለመቻላቸው ነውና እሱ እንደውም ኤግዛምፕል ይሰጣል። ብዙ ጊዜ በዛ አካባቢያቸው ያሉ የእህት ልጆችም ቢሆኑ እንደዚህ አይነት ነገር ገጥሟቸው ጊዜ ካለፈ በኋላ ከረጅም ዓመት በኋላ ብትሰሙ ምን አይነት ስሜት ይሰማቸዋል? ያ ልጅ ለእናንተ ለምንድን ያልተናገረው ያንን ነገር ዜር ዜ ላክ ኦፍ ትረስት አለ ማለት ነው። ያ ልጅ ፍራቻ አለው ማለት ነው። ስለዚህ እነዚህ ነገሮች ለህፃናት ቀድመን ዲቨሎፕ አላረግናቸውም። እንደዚህ አይነት ሴፍ ኢንቫይሮንመንት ክሬት አላረግንላቸውም። ስለዚህ ለህፃናት እንደዚህ አይነት ኢንቫይሮንመንት ያስፈልጋቸዋል እና ያ ከሌለ ግን ልጆቹ ከትራውማ በላይ እኔ ፍቅር አይገባኝም፣ እኔ ቆሻሻ ነኝ፣ እንደዚህ አይነት ስሜት ከማንነታቸው ጋር እያደገ ነው የሚሄደው እና አለመናገራቸው ይሄ ሴንስ ኦፍ አይደንቲቲያቸውን ሴንስ ኦፍ አውቶሪቲያቸውን የሚሰርቃቸው ማለት ነው። እድሜ ልካቸውን ያንን ሪጌል ለማድረግ ነው ለመመለስ ነው የሚጣጣሩት ማለት ነው። እና አንደኛ እንደዚህ አይነት ኢንቫይሮንመንት ክሬት ማድረግ አለብን ከልጆች እጅ ጀምሮ ሁሉን ነገር እንዲያወሩን እንዲያስረዱን። ሁለተኛ ደግሞ ቅዱስ ኦግስቲን ምን ይላል? እንደዚህ አይነት ችግር ሲያጋጥም ስጋችን የቆሸሸ ሊመስለን ይችላል፣ ግን ነፍሳችን በዚህ ስራ እስካልተስማማች ድረስ ነፍሳችን ሁሌም ንጹህ ናት ይላል። እንደዚህ አይነት ነገሮች ለማለፍ ማለት ነው። ናው ሁሌ በእንደዚህ አይነት መከራ ውስጥ መድኃኔዓለም እንዳሉ መፍትሄው ከሱ ነው የምናገኘው። እርቅን የምናገኘው ከእግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ ደግሞ ይላል
ይቅርታ ማለት እግዚአብሔርን የምንመስልበት አንደኛው መገለጫ ነው፣ ስጦታ ነው ይለናል እና ቅዱስ እስጢፋኖስም ሲወግሩት ነው ይቅር በላቸው ብሎ የጸለየውና እግዚአብሔርን መምሰል የምንችልበት ትልቅ መገለጫችን ነው ይቅርታ ማናገኘው ስጦታ ነው ማለት ነው። እና ይሄ ነገር ቅድም እንዳልኩት በመንፈሳዊውም ሳይኮሎጂም የሚደግፈው ሕክምና አለ እና ትራውማውን መርሳት ሳይሆን ይቅርታ ለትራውማው አዲስ ትርጉም እንድንሰጠው ያደርገናል። አሁን በሳይኮሎጂ EMDR የሚባል ቴራፒ አለ እና እሱ ምንድነው ሰውነታችን ሜሞሪ ቢውል ሲያደርግ የሜሞሪ ለምሳሌ ይሄ አንድ ቤት አድርገን ብናስበው መግቢያ በሩ አሚግዳላ የሚባል እንትን አለ ኦርጋን አለ እና እሱ አላማው ምንድነው ከስሜት ጋር የሚገናኙ ማንኛውም ሜሞሪያችን ከስሜት ጋር የሚገናኙ እና እንደዚህ አይነት ትራውማዎችን ስናስታውስ ትዝ የሚለን ከንዴቱ ጋር ከትራውማው ጋር ከጭንቀቱ ጋር ነውና ህክምናው ምን ያደርጋል ራሱን ሜሞሪ በይሄ አይ ሙቭመንት ቴራፒ ከኢሞሽናል ፓርታችን ወደ ኮግኒቲቭ ፓርታችን ወይ ደግሞ ወደ ሎጂካል ፓርታችን ይወስደዋል ማለት ነው። ስለዚህ ኢሞሽኑን ዲታች ለማድረግና ይሄንን ስሜት ስናስታውሰው ከዚህ ከሚሰማን ሰውነታችን ውስጥ ከሚሰማን ስሜት ለመንቀል ይሞክራል ማለት ነው። ስለዚህ ያ ስሜት እየቆየ ሲመጣ ሜሞሪው አለ ግን ያ ህመም ግን አይኖርም ማለት ነውና ስለዚህ ሁላችንም የህይወታችን ቁስል ይደረሰብናልና እነዛ ቁስሎችን አቮይድ ማድረግ መርሳት ወይ እንደሌሉ ማስመሰል ሳይሆን ከክርስቶስ ጋር ሆነን መቅረብ ያንን ቁስል ክርስቶስን ወደዛ ቁስል ለማስገባት መሞከር ትክክለኛ የሚሰማንን ነገር ፍረስትሬሽናችንን ለክርስቶስ ንስሐ መግባት መቅረብ ራሳችንን ትክክለኛ ጸሎት ማድረግ በቤተ ክርስቲያን ደግሞ በጣም የሚመከረው ለእንደዚህ አይነት ሲቹዌሽን ስጋውና ደሙን መቀበል እንደዚህ ንስሐ መግባት በጣም ለእንደዚህ አይነት ቴራፒ በጣም ጥሩ ነው። ንስሐ አባት ራሱ ብዙ ጊዜ ጥሩ ነው። እንደዚህ አይነት ነገር የሚያዳምጡ አባቶች አሉ። ለአባቶችንም ቀርበን መናገር ይቻላል። ምክንያቱም አለመናገር ነው እንደዚህ አይነት ነገር የሚያሳስበው ማለት ነው። ስለዚህ በአካባቢያችን ያሉትን ነገሮች መጠቀም፣ ጸሎት ማድረግ እንደዚህ አይነት ነገሮች እንድናልፍ እግዚአብሔር ይረዳናል እና ይቅርታ ማድረግ ደግሞ የኛ አቅም አይደለም፣ ምርጫ ነው። ስሜቱ ይሄ ሰላሙ የሚመጣው ከምርጫው ቀስ እያለ ነው። አንዳንድ ይቅርታ ለማድረግ እንወስናለን፣ ቀስ እያለ ግን ሪዘንትመንቱ፣ ንዴቱ፣ በቀሉ እየተወን ይመጣል ማለት ነው። ግን መጀመሪያ ይሄንን በጣም ከባድ ነገር ነው። ይቅርታ ስጦታም ነው እና ከእግዚአብሔር ይሄንን የይቅርታ ልቦና እንዲሰጠን መጸለይ ያስፈልጋል። ይሄንን ማለት ፈልጋለሁ። እሺ አመሰግናለሁ። እንግዲህ እሷም የታሪካችን እንደዚህ አይነት ነገሮች በጣም ብዙ ሰው ያስተምራሉ ብዬ አስባለሁ። ለሚከታተለን ማህበረሰብ እንደ ባለሙያ ላስተላልፍ የምፈልገው ብዙ ድርጊቶች እኔም ጋር ከሚመጡ ጉዳዮች ጨምሮ ከሩቅ ሰው አይደለም እንደዚህ ነገሮች እየተደረጉ ድርጊቶች እየተፈጸሙ ያለው። ለዛም ነው እነዛ ሰዎች ተጠጋግተው ተቀራርበው ይቅርታ መባባል አለባቸው ተብሎ ከማህበረሰብ፣ ከቤተሰብ፣ ከጓደኛ በምናውቀው ሰው በመልእክት መጥቶ ሊሆን ይችላል። ብዙ ጊዜ ይቅርታ ተባብለው ለምን አንድ አካባቢ ስለሚኖሩ ተለያይተው ስለማይለያዩ ነው። ሌላኛው በጣም በይቅርታ ብዙ ይቅርታ በምትለው ቃል በማሸነፍ በትንሽ ነገር ትዳሮች ይበተናሉ። ልጆች ብዙ ተግዳሮት ይደርስባቸዋል። ትዳር ሲበተን ልጆች ላይ የተለያዩ ነገሮች ይደርሳሉና በተለይ በትዳር ውስጥ ስትኖሩ በይቅርታ ብዙ ነገሮች ይታለፋሉ። ይህችን የይቅርታ ቃል ቅድም እንደተባለው ብዙ ነገር ተነግሯል። ቃሉ ትንሹን እንጂ ጥቅሙ በጣም ትልቅ ነው። የሚሰራው አእምሮ ላይ ስለሆነ ራስን ነፃ ማድረግ ስለሆነ ብዙ ጊዜ እስር ቤት ሰው ከገባ በኋላ ሲፈታ ብቻ አይደለም ነፃ የሚሆነው። አእምሯችን ላይ ያለውን ነገር ነፃ ስናደርግ በነፃነት ሁሉ ነገር ማድረግ እንችላለንና በትዳር ውስጥ ያሉ እህት ወንድሞቻችን በይቅርታ ያሉትን ችግሮች እየፈቱ አንድ ላይ እንደ ድሯቸው መኖር አለባቸውና ይቅርታውን ሲሉ ደግሞ ከልባቸው መሆን አለባቸው። ከፍራቻ ከጫና መሆን የለበትም። አእምሯቸው በዚህ ልክ ያንን ሰው ይቅርታ ብለው ወይም ያንን እሷን ይቅርታ ብላት ለኔ በነፃነት እኖራለሁ የሚለው ነገር አእምሯቸውን ነው መለካት ያለባቸው። ባይዘው የሰዎችን ክብደትና ቅለት አይደለም እሱ ትርጉም ስለሌለው ይቅርታ ብለን ዞር ካልን በኋላ ስለምንጨንቅ ማለት ነውና በዚህ መልኩ ቢቀጥል እላለሁ። እህታችን በጣም ብዙ ነገር ለብዙ እህቶቻችን ታስተምሪያለሽ። አንቺ መካከል ስለተገኘው በጣም ደስ ብሎኛል። አመሰግናለሁ። እውነት ነው። በጣም ትልቅ ጉዳይ ነው ያነሳነው። ከዚህ በላይም ብናወራበት የተለያዩ ሀሳቦች ቢነሱበት ሁላ በጣም ብዙ ሊያስወራ የሚችል ጉዳይ ነው። ተኑሮበትም የተለያዩ ደግሞ ልምዶችንም ደግሞ እናንተ
ካጋጠማችሁ ነገር ተነስታችሁ ብዙ ነገር ነግራችሁናልና እናንተንም አክብራችሁን ስለመጣችሁ ከልብ አድርጌ አመሰግናለሁ። ተመልካቾቻችን የዚህ ሳምንት የሳት ዳር ጨዋታ ፕሮግራማችን በሁላችንም ጓዳ እንግዲህ የምናነሳው ጉዳይ ነው ይቅርታ። በትንሹም በትልቁም ከብዙ ሰዎች ጋር ልንቀያየም በስራ አጋጣሚም በተለያዩ ሁኔታዎች ውስጥ ቅያሜ ውስጥ ልንገባ እንችላለንና ይቅር ማለት ምን ያህል ከባድ እንደሆነ እናውቃለን። በተለይ ለተበደለ ሰው ግን ደግሞ ለበዳዩም ለተበዳዩም ይቅርታ መባባል ትልቅ ረፍት አለውና ከጤናም ከመንፈሳዊ ሕይወትም ጋር ሲያያዝ ትልቅ መልእክት እንዳገኘንበት ዛሬ ተስፋ አደርጋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሔዋን ጳውሎስ አብሬያችሁ ቆየሁ። የዚህ ሳምንት ሀሳባችን ይሄ ነበረ። በሚቀጥለው ሳምንት ደግሞ በሌላ ሀሳብ እንገናኛለን። ሀገራችንን ሰላም ያድርግልን። ሰላሙን